መሲ ኤልሹን ሊያዋርድ የሚችል ቪዲዮ እኔ ጋር አለ ብላ እንግዲህ ቤተሰቡ ሰብስባ እያሳየች ነው። ሁለተኛ ደግሞ ኤልሹ ያደረገችው ነገር እጅግ በጣም ነው የሚያስጠላው። ሳትመታ ተመታሁ ምንም ሳትደረግ በዚህ ልክ ገና ለገና ከአዶናይ ለምን ሆነች ብላ ተናዳ እንዴት አድርጋለች። ነገር ግን እሷ ወንድሟም እንድታፈቅርባት አትፈልግም፣ አዶናይም እንድትነካባት አትፈልግም ማለት ነው። ነገር ግን እሷ አዶናይ የምትወደው ከሆነ እና አዶናይ ስለምትፈልገው ከወንድሟ እንዲሆኑ ማድረግ ነበረባት ኤልሹ ማለት ነው። ምክንያቱም እሷን አዶናይ ስለምትፈልገው። ሌላው መሲን ከቴዲ ጋር እንግዲህ ያጦፋ ፍቅር ውስጥ ገቡ ማለት ነው። ምክንያቱም እሷ በፊት አትፈልገውም ነበረ፣ ነገር ግን አሁን እየወደደችው ነው። ነገር ግን ፍቅር ይሁን ምን ይሁን ግን ራሱ ያፌት ራሱ መሲን ይወዳታል ማለት ነው። እንግዲህ ይሄ ነገር የትኛው ሰው ትሆናለች የትኛው ሰው ትቀጥላለች የሚለው አብረን የምናይ ይሆናል። ሉሊት በጣም ፈርታለች። ምንድነው የሚታይባት ብላ በቪዲዮ ሉሊት ደግሞ ከቤቷን አባርሻለሁ ብላታለች። ምክንያቱም እሷ ከቤሉልም እንድትቀርብ ስለማትፈልግ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ እዝነት ረድኤት አይለያችሁ፣ አላህ ይጠብቃችሁ። ሀገራችንን ሰላም፣ ህዝባችንን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁን የአይሻ ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። እንግዲህ እንግዳ ቪዲዮ እንደምታዩት ነው። ሁሌ ያው እንግዲህ አዳዲስ ነገር በነገራችን ላይ ከእንግዳ ቪዲዮ ዝም ብላ የምታለቅስ ነገር እንትና አይመቸኝም ማለት ነው። ኑንያት በትልቁ በትንሹ ዝም ብላ እያለች ታለቅሳለች ማለት ነው። እሷ ዝም ብላ ማልቀስ የለባትም ማለት ነው። ምክንያቱም ሁሌ የእሷ ትልቁ መፍትሄዋ ወይም ደግሞ የሆነ ነገር በተባለች ቁጥር ሁሌ ለማልቀስ የምትሮጠው ነገሯ ይደብራል ማለት ነው። የሆነ ጊዜ ቆፍጠን ማለት አለባት። በተለይ ደግሞ እያንዳንዱ የምታደርጋቸው የሉሊትን ክፋት ማወቅ አለባት ማለት ነው። ለምን እሷ በሽታ ሳይኖርባት በሽታ አለብሽ ብላ ወስዳ አስመርምራት። አሁን በተቻላት አቅም ደግሞ ከእንትና እንዳትሆን ነው እያደረገቻት ያለችው ማለት ነው። ይሄ ራሱ ለሱ ራሱ መናገር አለባት ለቤሉል። በቃ በአጠቃላይ ካንተ ለመሆን ቤተሰብ እየፈለገ አይደለም። ዋናው እናትህ፣ ቀጥሎ እህትህ እና ደግሞ ይሄን ብቻ ሳይሆን አዶንም ካንተ እንዳልሆን ላንተ ብሎ አስጠንቅቆኛል ብላ መናገር አለባት ማለት ነው። ወይ ደግሞ በሆነ አጋጣሚ ሲከራከሩም ሊሆን ይችላል፣ ምንም ሲሉ ሊሆን ይችላል፣ መስማት አለበት አዶኒና መስጂን ማለት አዶኒና ኑንያት። ምክንያቱም እሱ ስለሚወዳት ቤሉል በጣም ነው ያዘነው ማለት ነው። አዶኒ ደግሞ በፊት እንደውም ተወደው ነበር። አይገርማችሁም? በፊት በጣም ተወደው ነበር። ለሱም ጥሩ እንትን ነበራት። ነገር ግን ቤሉል ከመጣ በኋላ ግን አትፈልገውም። በቃ አትወደውም፣ አትፈልገውም ማለት ነው። ይሄ ነገር ማለት ነው በጣም ገርሞኛል ማለት ነው። መጀመሪያ እንዳሁኑ አልነበረም። ሌላው እንግዲህ ባሁኑ በጣም ስታሰቃያት ኤልሹን አይቶ የኑንያት ተከራክሮ እንትን ያላት ነገሩ በጣም 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 ደስ ብሎኛል ማለት ነው። ምክንያቱም ኤልሹ በቃ ማንንም አትሰማም፣ አትፈራምም፣ አትሰማም። ነገር ግን ቤሉልን አዶኒን ያደረገው ነገር ግን በጣም አናደዋታል ማለት ነው። በጣም ለምንድን ነው ያናደዳት? እሱ ያናደዳት ምክንያቱም ከእሷ ጋር ለምን ይሆናል፣ ከእሷ ጋር ለምን የሚሆነው በሚል ማለት ነው። ከእሷ ጋር ለምንድን ነው የሚሆነው ብላ ተናዳለች። ያ የተናደደችበት ምክንያትም ደግሞ እሷ አዶኒ ስለምትወደው ነው ማለት ነው። ነገር ግን የእጇ ነው የሰራላት ማለት ነው። እውነት ለመናገር የእጇ ሰራላት ስለምታናድሷ ኤልሹ ማለት ነው። ሌላው ሉሊትን ያደረገችው ነገሮች በሙሉ እየተጋለጠባት ነው። አዶኒ ራሱ በእልህ ይዘዋታል ማለት ነው። እና የገጠሮቹ ራሱ በተለይ አንዳንዴ ይሄ ምንድነው ሰው ሳያቅ የሰው ልጅ ስንት እንትን ይላል። ክፋት ነገር መልካም ልሰራላችሁ ነው፣ መልካም ላደርግላችሁ ነው ምናምን ነገር እያለ ስለዚህ ይሄ ትልቅ ትምህርት ነው። እውነቴ ነው። የገጠሮቹ አሁን ሳያውቋት
ምን ሳይሏት ገና ለገና አረግላችኋለሁ ብላ በሱ ራሱ ገና እየተደባደቡ አልነበረም የሆነ ሰዓት ላይ። ስለዚህ ጥሩ አይደለም። አንዳንዴ ያ ነገር አሪፍ እጃቸው አገኙ ማለት ነው። እና አጠቃላይ እንደምታዩት እየሆነ ነው ማለት ነው ድራማው። እናንተንም እስቲ እንዴት አያችሁት? እንዴት ተመለከታችሁት? ማን የበለጠ ነው አሪፍ እየሰራው ያለው? ያፌት በተለይ በቃ ያፌት ወይ ደግሞ ያው እነሱ ጋር ናሆም በሚለው ስሙ ነው የመጣው። ያው እኛ በሐረግ በምንጠራው በያፌት በሱ ነው ያፌት እምላችሁ ማለት ነው። በአጠቃላይ ግን በቃ መስኪን ነው። እኔ ወደዋት አይመስለኝም በእልህ እንጂ ወይ መፍቅሯት ወደዋት አይመስለኝም እንደዚህ የሚያደርገው። ገና ለገና ያ ልጅ ስለፈለጋት ያ ልጅ እንትን ስላላት ይመስለኛል። እናንተ አይመስላችሁም? እንደዛ ሁለት ወደዋትና አፍቅሯት ይመስላችኋል? እና እስቲ እናንተንም በዚህ ነገር ላይ ሀሳባችሁ ማለት ነው። በነገራችን ላይ እኔ እንትናን ያሳዝናል ቤሉል ማለት ነው። ሲበዛ የዋህ መልካም፣ በዛ ላይ ደግሞ የሆነ አዘኔት አለው ለክፉ ነገር አይሽቀዳደምም። ይሄ ነገሩ በጣም ደስ ይላል። ሌላው የመሲ እናት ናት። የመሲ እናት እስካሁን ድረስ እነሱ ቤት እየኖረች ነው። ሉሊት የምታደርገው እያየች ምን እያለች የሉሊትን ክፋት ምን አይነት እንደሆነች ልጆቿን እሷን ያሰቃየቻቸው እንደሆነ እስካሁን አልተረዳችም ማለት ነው። እንዴት ሰው እያየ እንኳን እንዴት አይረዳም? መረዳት ነበረባት። እሷ ያው አልተረዳችም። ያ ነገር አላወቀችላቸውም ማለት ነው። እና ኑንያትም ደግሞ በትልቁ በትንሹ ይሄ እያለች የምታለቅሰው ነገሯ በቃ መተው አለባት። ምክንያቱም እንዴ ሁሌ የሆነ ነገር በተያለች ቁጥር ሮጣ በቃ እንደ ህፃን ልጅ ለማልቀስ እኔማ በቃ ታስቀኛለች አንዳንዴ ዝም ብላ ስታለቅስ ማለት ነው። ብላ ስታለቅስ በቃ እንደ ህፃን ጀምራት ነው የሚለው እና ማልቀስ የለባትም። ዝም ብላ በትልቁ በትንሹ ብትችል የመፍትሄውን ነገሮች ማምጣት ምናምን በቃ የሆነ ነገር ጠንካራ መሆን ይሄ እንዲህ አደረግ አለብኝ ምናምን ማለት አለባት እንጂ ሁሌ አልቃሻ መሆን የለባትም። ከቤሉልም ጋር ያላት ነገር ደግሞ መስመርን ማስያዝ አለባት። ምክንያቱም መናገር አለባት። ቢያንስ እንደዚህ ያደረኩት ለአንተ ብዬ ነው። ለምን ብትነግረው ቢያንስ የሆነ መፍትሄ አብረው ሊያመጡ ይችላሉ። እኔ ወልጄው አይደለም በአንተ አስፈራርቶኝ ነው እንደዛ ያደረኩት ብላ ብትለው አብረው ሆነው እሱን እየሸወዱት ምን ማድረግ እንዳለባቸው ያውቃሉ። በቃ የውሸት ከሱ የሆነች እየመሰለችው ማለት ነው። እና ትንገረው ባይነኝ እኔ። እናንተን እስቲ ሀሳባችሁ ቻናሌንም አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አግዙኝ እላችኋለሁኝ። ሁላችሁንም እንግዲህ በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።